ማን እንዳረገዝሽ ነገረች? ቆይ አንቺ ምን ያስጨንቅሻል? ነው ወይስ ከናታን ጋር ጠርጠርሽ? ማን ያውቃል እማዬ፣ ያልጠረጠረ ተመነጠረ አይደል የሚባለው? አንቺ ኧረ የሚመነጥር ይመንጥርሽ። ሂጂልኝ እማዬ። ግን ቆይ ከማን ያረገዘች ይመስልሻል? እኔ ምን አውቃለሁ? አብሬ ነበርኩ። እሷ አልነገረችሽም? እሺ ልቦናሽ ይረፍ። ያረገዘችው ካለ ወዳጇ ደግሞ አደራሽ ሲያረጉ አይተሻሉ እንዳትይ። እና ምን ሻት እማዬ? ይኸውልሽ ኤቢ፣ ማመን ያለብሽ ነገር ባያሳምንሽ እንኳን እመኝ። በተለይ አንቺን የማይመለከት ጉዳይ ከሆነ ብታምኚ ነው የሚያዋጣሽ። አለበለዚያ ግን ጨርቅሽን ጥለሽ መንገድ ለመንገድ ነው የምታችሁ። ግን በቃ ሲወለድ ዴኒ ማስመርመር ነው። ምን ከማን ጋር ነው የምታስመረምሪው? መቼስ ከኔ ጋር ልጅ እማዬ። እኔ ራሴ ላሳድገው ብዬ እኮ ነው። ሰላም፣ ልጆች ያለባት በፍጹም ማድረግ የለባቸው። ይሄ በየሶሻል ሚዲያ ሲንግልማ ምናምን የሚሉትን ሰምተሽ ከሆነ ይሄ በፍጹም ማይሆን ተራ ወሬ ነው። ኧረ እንደሱ አይደለም ትዬ። ያለ ወንድ የሚያድግ ልጅ ጎደሎ ነው። አየሽ፣ እኔና አንቺ ግማሽ ከአባት ግማሽ ከእናት ወስደን የተሰራ ነው። ባህሪያችንም እንደዛው። ልጅን ካላባት ማሳደግ እጅግ በጣም አስቸጋሪ ነገር ነው። እሱማ እኮ ይገባኛል ትዬ። እንዴ ሰላም፣ አልገባሽም እንጂ ቢገባሽማ በፍጹም እንደዚህ አትይም ነበር። እውነቴን ነው። ልጅ ከእናት ወደ አባት እየተመላለሰ ነው ማደግ ያለበት። ልጆች እኮ የኛ ውጤቶች ናቸው። ይኸውልሽ አንቺ ወንድ ልጅ ብትወልጂ አንቺን እያያድጉ ቁጭ ብሎ ለመስራት ነው የሚሞክረው። አባቱ ሊሰጡ የሚችለውን ነገር አንቺ በፍጹም ልትሰጪው አትችይ። ልጅን ካላባት ማሳደግ በጣም አስቸጋሪ ነገር ነው። ግድ የለሽም። ስሚ፣ በኋላ ይጸጽትሻል ሰላምዬ። የራሱን የአብራኩን ክፋይ ዘሩን ይጠላል፣ ይክዳል። ይክዳል ብዬ እኮ አይደለም። ታዲያ ምንም እኮ እስካሁን ድረስ አጥጋቢ ምላሽ እየሰጠሽኝ አይደለም። ቆይ ሰላም ስልክ አለው? ስልኩ አዎ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። እንግዲህ ሜላት ለዳርጅ ሰላም እርጉዝ እንደሆነች ነገራችሁ። ግን እሱ በጣም ደነገጠ። ማርቲ የምታወሪ ነገር አውቅሻል፣ ግን ይሄ የእውነትሽን ነው የምታወሪ እያለት ነበር። ደረጀ ቆይ ለምንድን ነው የማዋሻው? ሰላም እርጉዝ ነች፣ እኛንን ልብ አላለም እንጂ ወዳ ከገፋ በጣም ቆይቷል። እንዴት ከማን እያለ ስጠይቅ ነበር። እጅግ በጣም ጋር ማይታማን ነገር ነው። ሰላም እኮ ከቤት ወጣን ከውጭ አታውቅም፣ እንዴት እንደዚህ ሊፈጠር ቻለ እያለ በጣም ተገረመ። አው አንድ ቀን ወዳጇ ጋር ሄዳ ነበረ እኛ በሌለንበት ሰዓት ብላ ነገረችው። ከዛን መንጋቱ አይቀርምና የነጋን ማለት ነው። ከዛ ጠዋት ሰላምዬ ውጭ ላይ ያገኛታል ማለት ነው። የሰሙት ነገር እውነት ነው ሰላምዬ እያለ ጠየቃት። አሁን ጋሼ የሰማው ነገር እውነት ነው፣ እንዴት እንደዚህ ሊፈጠር ቻለ ብሎ ስጠይቁ አሁን አንድ ቀን የተሳሳተት ነው። ያው እንደ አጋጣሚ እናንተ ነበራችሁ ራጅጋ ቤት ሄጄ እንደ አጋጣሚ ተፈጥሮ ነው ጋሼ አለችው። ይሄ የማይታመን ነገር ነው። ታዲያ ምንድነው የምታስቢ? ልጅሽን እንግዲህ ማለት ፓርቲ ስርግ ምናምን አድርገን ቀለበት ያድርጉ እያለች ነው ስላት፣ አይ ጋሼ እኔ ምንም አልፈልግም፣ እኔ እሱ እንዳቅ በጭራሽ አልፈልግም አለች። ለምን ስላት፣ አልፈልግም በቃ ልጄን እዚሁ ልጄ እዚህ ማሳደግ ነው የምፈልገው። ያንን ገንዘብ ደግሞ ለልጄ ተቀማጭ እንዲሆን እፈልጋለሁ። ይህም ብቻ ነው የምፈልገው እንጂ እሱን ማግባት እንደማትፈልገው ነገረች። ሰላም ግን እጅግ በጣም እውነት የሌላ ሰው ነው ወይስ ልጁ የደረጀ ነበረ? እኔ ራሱ የመሰለኝ ማለት ነው። ዳጣና ናታን አንድ ላይ ወክ እያደረጉ ነበር። ዳጣን ይቅርታ እየጠየቃት ነበረ። ቆይ ለምንድን ነው ይቅርታ የምትጠይቀኝ? ረስቻለሁ እኮ ስለረሳሽ ደስ ብሎኛል። በቃ ምን ነገር አንተና ኢቢ አንድ ላይ ስለሆናችሁ
እኔ ራሱ እኮ እንግዲህ ልቅቅ አደረገች። በጣም ነው ደግሞ አንድ ላይ የምትወዱት። ታዲያ አንቺ ደስ ንሻል እንዴ እያላት ነበር። አዎ ደስ ይለኛል። እኔን እኮ ተለቀቀችኝ። አንተ ጋር ስትሆን እኮ ነው እኔ የምጠላኝ ሲሆን ነው አንተ ጋር ሲሆን የምጠላኝ እሷ እያለችው ነበር። ናታን ግን ዳጣን ይወዳታል ማለት ነው። ከአሳይቱና ደርጎቱ ይታወቃል ማለት ነው። ነገር ግን እሷ ለመሸሽ እየሞከረች ነው። ምጥንና ውሃ አንድ ላይ እያወሩ ነበር። ሰላምዬ በጣም እንደፈልጎ እየጠየቀችው፣ ሰላምዬ አንድ ነገር ልነግርሽ እፈልጋለሁ፣ ምጥን እርጎ መጠጣት ትፈልጋለች እያለቻት ነበር። እሺ ፍሪጅ አድርጋለሁ፣ ትንሽ በረድ ይበልና ትጠጣላችሁ፣ ችግር የለውም እያለችው ነበር። ከዛ ትማማለች እና ውሃ የምታወራ ነገር ያው ምንም የማይጨበጥ ነገር ነው። ልክ እንደ ውሃ እጅ ስታርጉ ያይጨበጥ ማለት ልክ እንደዛ ማለት ነው። እና እርጎ መጠጣት ትፈልጋለች፣ ግን እኔን እንዳልናገር እኮ እየከለከለች ነው። ቆይ ለምን? ወይ የእናንተ ነገር ደግሞ እንደምታወሩና የምታረጉ ነገር ምንም እኮ አይታወቁም ቁጣቸው እያለች ነበር። እና ምጥን ደግሞ ቆይ ምንድነው የምታወሪ እያለች ከዛ ፈገግ እያለች፣ ሁለቱም በጣም የሚዋደዱት ጓደኛሞች ናቸው ማለት ነው። እንግዲህ እያወሩ አንድ ላይ እየተጫወቱ ነበር። እና ትምህርት አልገባም ብሎኛል፣ በዚህ ሁኔታማ መውደቅሽ ነው ዘንድሮ እያለቻት ነበር። እንግዲህ ናታና ዳጣ አንድ ላይ የሄዱ ምሳ በልተው ሲመለሱ እንዳጋጣሚ ኢሜል ትመጣና ከዛ ምን ትሰራለህ ብላ ናታንን ታቅፎና ዳጣ ከናታን እንድትርቅ ይፈልጋሉ። አጠገቡ እንዳትደርሺ ምሳ አፍርሽ አፈርቢ እያለቻት ነበር። ነገር ግን አፈር የሚበላ ቢሆን ኖሮ ይሄ ሁሉ ሰው በራባ ያላለቀ እያለች በጣም እዚህ ጋር እንዴት አንጀቴ እንደበላች ማለት ነው እያለች ነበር። ማርታ ከስራ ስትመጣ ልጆቹ በደስታ አቅፈው ሲቀበላት ነበረ። ናታም ከውጭ ሲመጣ ሰላምዬ እስቲ ና ቁጭ ብላ ናታይ ከአንተ ጋር ቁጭ ብለና እናውራ፣ የት ነበር ከዛሬ እኮ አላየሁም እያለች በጣም ከናታን ጋር ይቀራረባሉ። ጀስት እንደ እናትና ልጅ ማለት ነው። ከዛ አንድ ላይ እያወሩ ነበር። ከዛ ሰላምዬ ለአንቺ በጣም ደስ ብሎኛል። ምን ነው እርጉዝ ስለሆንሽ ታዲያ ከማን አረጋሽው እንዴት አረጋሽ ብለህ ለምን አልጠየቅኝም እያለች ነበር። እሱ ትርፍ ወሬ ነው እያላት ነበር። እንግዲህ ኤሚ አሁንም ቢሆን ሰላም ከማን እንዳረገዘችና እሱም ለማወቅ እጅግ በጣም ጓጉታለች። ቆይ አንቺ ምን አገባሽ? ምን ይመለከትሻል? ከማንም ታርግስ ከማንም ትውለድ ምን አገባሽ እያለቻት ነበር። ነገር ግን ኤሚ አንድ ነገር ከያዘችው መቼም አትለቀቅም። እንግዲህ ደስ ይበልሽና ንገርሽ ያረገዘችው ከአንድ ወዳጁና ስትል ታዲያ አመሻት እና አላምናትንም ማመንም አለብኝ እያለቻት እና ቆይ አንቺ ምን ተጠርጥረሽ ነው? ናታን ተጠርጥረሽ ብቻ እንደሆነ? አዎ ለምን ያልተጠረጠረ ተመነጠረ። ስለዚህ መጠርጠር ግድ ነው። ለማንኛውም ልጁ ሲወልድ ዲኤንኤ ምርመራ ይደረጋል አላለች ወይ? አረ እንደው ስራዋ በዛ በጣም ነው የሚገርመው ማለት ነው። አደገኛ ነች። እና ምርመራ ይደረጋል አለች። ከዛ እናቷ አባረረች ከክፍሉ ማለት ነው። እንግዲህ ማርታና ደረጀ ደግሞ አንድ ላይ እያወሩ ነበር። እና አንዳንድ ነገሮች እንደውም ደስ የሚል ጊዜ ባልና ሚስት የማሳልፉት ደስ የሚል ጥንዶችና ፍቅር የተሞላ ቤተሰብ ነው ማለት ነው። እና ሁለቱም እጅግ በጣም ይደማመጣሉ እና ያወራሉ። እሱም ያደንቃታል፣ እሷም ጭምር። እንደውም ሰካራም ብትሆን ኖሮ ይሄን ፈታ ነበር እያለችው፣ አይ በሰካራም ቢሆን እንኳን እንደማፈጪ እርግጠኛ ነኝ እያለች በፈገግታ ስታወራ ነበረ ማለት ነው። እና ደረጀ ደግሞ ሰላምዬን እንዳናገራትና ማግባት እንደማትፈልገው ልጇን ብቻ እዚህ ወልዳ ማሳደግ እንደምትፈልገው እየነገራት ነበር። ናታን ደግሞ እጅግ በጣም ተጨንቆ ነበር እና ከዳጣ ጋር እና ከኤሚ ጋር በመሆን ዳጣን እንደማይወዳት ነግሯት ነበር። በዛ የተነሳ ሌሊት ለደውለው 5 ሰዓት ሆኗል። ከዛ ቆይ ምንድነው ብላ ስትጠይቀው ታሲዛት እኮ መሽቷል፣ እንዴት ነው የደወልክስተን? ይቅርታ ልጠይቅሽ ነው። ለምንድነው ይቅርታ የምትጠይቀኝ? ቀን ኢሜ ዳጣን ትወዳታለህ ብለህ ስትለኝ እንደማልወድ ስለነገርኩሽ ምናምን ይላታል። ታዲያ አትወደኝም አይደል እንዴ እያለችው፣ አይ ግን በዚህ ሰዓት ለምንድነው የደወልከው? እየተቀላለዱ ነበር። እንግዲህ ናታን ከዳጣ እብድ የሚያደርግ ፍቅር ይዞታል ማለት ነው። እሷ ግን ኢሜ እህቷ ስለሆነች እህቷ ትተዋለች። ነገር ግን
እሷን ልትዋ አይልቻለም ማለት ነው። ምክንያቱም ናታን ኢሜን በጭራሽ አያፈቅራትም። ከሷ ጋር የሆነ ወደ ራሷ እንድትመለስና ዳጣ ለቀቅ እንድታረገው ነበር የእሱ አላማ እንጂ ከሷ ጋር ለመሆን አልነበረም። እናም እንደዛ እያወሩ ከዛ እየሳቁ ነበር። መጨረሻ እሺ በቃ ደህና ደር ይባባሉና ይሰነባበታሉ። ማርታ አዎ እዚህ መውለድ ብቻ ነው እንጂ ማግባት ይሄማ ሊሆን አይችልም ደረጀ፣ ልጁ ከአባቱ ጋር ነው ማደግ ያለበት። እኔ መልሼ አናግራታለሁ። ስለዚህ ይሄ እንደቀላል ማየት የለብንም። ልጁ ድቃላ ሲባል እንዲያድግ ነው እንደምትፈልገው ግዴታ ተጋብቶ ከልጁ ጋር ልጁ አባቱ ጋር ነው ማደግ ያለበት እያለች ሰላምዬ ማርታ ማናገር ሞከረቻት ማለት ነው። እንግዲህ ሰላምዬ አዎ ብቻዬን ማሳደግ ነው የምፈልገው ስትላት እኔ ሊሆን አይችልም ሰላምዬ፣ ይሄ ሊሆን አይችልም፣ ምክንያቱም ልጅ ያለባት ማደግ የለበትም እያለች ነበር። ናታና ደረጀ አንድ ላይ እያወሩ ነበር እና አንዳንድ ነገር ትምህርት እንዴት ነው ምናምን ብሎ እየጠየቀ አብረው ደስ ምን ጊዜ አብሮ እያሳለፈ እንዲሁም ስለ አንዳንድ ነገር እያነሱ እያወሩ ነበር እና ልክ እንደ አባትና ልጅ ናታን ለደረጀ እጅግ በጣም ቅርብ ነው። ልክ እንደ ጓደኛም ጭምር ያወራሉ፣ ይማከራሉ። ስለ ልጆቹ ወይም ደግሞ ያሉበት ሁኔታ ይነግረዋል ማለት ነው። ደረጀ እንግዲህ ለኢሜ እንዴት እንደሆነችና ኢሜ እንዲከታተላት አድርጎ ነበር። እንግዲህ ኢሜ ከሱ ጋር ደህና እንደሆነችና አሁን ወደ ራሷ እየተመለሰች እንደሆነ ነገራት። እንግዲህ ማርታ እንደምንም ብላ ሰላምዬ ለማሳመን እየሞከረች ነበር። ነገር ግን ሰላምዬ በጭራሽ እንደማትፈልግና ለማንኛውም አሁን ቁጥሩ ስጪኝና ደውዬ አናግረዋለሁ። ስለዚህ አባትነቱን መቀበል አለበት ግዴታ። ስለዚህ በትንሽ ነገር ቀለበት አድርጋሽ እዚህ መቃወም ትችላለች። ነገር ግን ግዴታ ልጁ አባት መኖር አለበት። ያለ አባት ማሳደግ እኮ ልጅ ቀላል አይደለም። ነገ አባቴ ቢልስ ምን ልትይ ነው? ስለዚህ ልጁ ያለ አባት በጭራሽ ማደግ የለበትም። ሰላምዬ ስም በደንብ አስቢበት። ልጁ ያለባት ማደግ የለበትም። ቆይ ልጅሽ መንገድ ላይ ድቃላ ነው ተብሎ ሲሰደብ ደስ ልሻል እንዴ እያለቻት ነበር። አይ እትዬ እሱማ ደስ አይለኝም፣ ነገር ግን ያው አማራጭ ስላጣው ነው እንጂ እያለቻት ነበር። ምንም አማራጭ ማጣት አይደለም፣ ግዴታ አባቱን አግብተሽው ከሱ ጋር ባትኖሪ እንኳን አንድ ላይ መሆን አለባችሁ። ስለዚህ ልጁ አባት ይኖራል ማለት ነው። አታስቢ፣ የምትፈልጊ ነገር እኔ አድርግልሻለሁ፣ ማረሱም ከሆነ እኔ አረስሻለሁ፣ ልክ እንደ እናትሽ እሆናለሁ እያለቻት ሰላምዬ እንደምንም ብላ አሳመነቻት ማርታ ማለት ነው። ውድ ተመልካቾቼ ደስ የሚልና አስተማሪ የሆነ ድራማ ነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ ሰናበታችኋለሁ። ሰላማችሁ ይብዛ።